ዮሐንስ ወንጌል ምዕራፍ 10 ቁጥር 10 እስቲ በእግሮቻችን እንቁምና እግዚአብሔርን ቃል አንብቤ እንጀምራለን። ብዙ ጥቅሶች ጋር ነው ዛሬ ምን ሄደው እንደዚህ ይላል። እኔ አነበዋለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሌባው ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራችሁና እንዲትረፈረፍላችሁም መጥቻለሁ። ከቁጥር 7 ልጀምረው። እሺ። ስለዚህም ኢየሱስ ደግሞ እንዲህ አላቸው፣ እውነት እላችኋለሁ የበጎች በር እኔ ነኝ። በእኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸው። በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባል፣ ይወጣልም፣ መሰማሪያንም ያገኛል። ሌባው ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራችሁና እንዲትረፈረፍላችሁ መጥቻለሁ። መልካሙ እረኛ እኔ ነኝ። እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪው እረኛ ግን በጎቹን የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላዎችም በበጎች ይነጠቃሉ፣ ይበትናቸዋል። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው። መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው። ሕይወቴን ስለ በጎቼ አሳልፌ እሰጣለሁ። ከዚህ ጉሮኖ ያልሆኑ ሌሎች በጎች አሉኝ፣ እነርሱም ማምጣት አለብኝ። እነርሱም ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛም አንድ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፍቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለመንሳት ስልጣን አለኝ። ይህን ትእዛዝ የተቀበልኩት ከአባቴ ነው። አባት ሆይ እናመሰግናለን። የዚህ ቃል ፍቺና ምስጢር ይብራል። ሮንግ የሆኑ እንደ ቃል ያልሆኑ ፋውንዴሽኖቻችን የቆምንባቸው ለዘመናት ያራመድናቸው ከእግዚአብሔር ቃል ጋር የማይስማሙ የትኛውም ሮንግ ፋውንዴሽኖቻችን ከቃልህ የተነሳ ይፍረስ። አይኖቻችን ይከፈቱ። እኔም ባሪያህን ጸጋህን አብዛለኝ። የትውልድ አይን ይከፈት። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይ። አሜን። እንቀመጣለን። ብዙ ሰው በክርስቶስ የሞትና የትንሣኤ ነገር ላይ ተሸውዷል ብዬ ነው ማምነው። እንደነገርኳችሁ የኢየሱስ ሞትና ትንሣኤ በዓመት አንዴ እሁድ ቀን ተጠብቆ የሚከበር የዓመት በዓል አይነት አይደለም። ሮሜ መልእክት ምዕራፍ 10 ላይ እንሂድ። ሮሜ ክብር ለኢየሱስ ይሁን። ነገር ግን ምን ይላል? ቃሉ በአጠገብ ነው፣ በአፍም በልብ ውስጥ ነው። የምንሰብከው የእምነት ቃል ይህ ነው። ምን የምንለው? ኢየሱስ ጌታ ነው ብለ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ምን ብትል። ክርስትና የጀመረው አንተ ጌታን የተቀበልከው ምን ላይ ነው? ትንሣኤ ላይ እንዳስነሳው በምን ምን ብትል። አንተ ጌታን ማመን የጀመርከው ተነስቷል ብለህ ነው። ይኸው ይህ እንግዲህ የዳንክበት እውነት ነው። ኢየሱስ ወደ አንተ የመጣበት ነው። ኢየሱስ ጌታ ነው ብለህ በአፍ ምን ብትል። ከአፍ ምን ነው መውጣት ያለበት? ኢየሱስ ምንድን ነው? ጌታ ነው ብለህ በአፍ ምን ብትል። እግዚአብሔር ከሙታን እንዳስነሳው በልብ ምን ብትል። ምን ትላለህ? እንዴት ነው የዳንከው? ትንሣኤው ላይ። ድነት የት ነው የጀመረው? ትንሣኤ። there is no ትንሣኤ በሌለበት ክርስትና የሚባል ነገር የለም። አንተ ከኢየሱስ ጋር ያለ ህይወት የሚጀምረው ምን ላይ ነው? ሃሌሉያ ሃሌሉያ። ተው ሌላውን ኮልኮሌ እኔ አይደለሁም ያልኩት። ይሄው እንግዲህ
እንዳለ ዓለም ላይ ያለ ጴንጤ ጌታን የተቀበለው በዚህ ጥቅስ ነው። ከዚህ ውጭ አለ? ሰውን ስታስቀብል ይሄን አይደል የምታስብለው? አዎ። ምንድነው ከልብ የሚጠየቀው እምነት? እግዚአብሔር ከሙታን እንዳስነሳው በልብ ብታምን ምን ትላለህ? ስለዚህ ትንሣኤ የሆነ ጊዜ የበዓል ፕሮግራም ሳይሆን ያንተና የኢየሱስ የህይወት ስርዓት መጀመሪያ ነው። አንተና ኢየሱስ ጉዞ የጀመራችሁት ይሄን አንደርስታንድ ያደረክ ጊዜ ነው። ጫት ያቆምክ ጊዜ አይደለም የምትቅም ወንድሜ። ዝሙት ያቆምሽ ጊዜ አይደለም። እነዛው ተራ ነገሮች ናቸው ሁለተኛ ሶስተኛ የሚመጡት ከትንሣኤው ጋር። ሜክራዲያስ ሃሌሉያ። ምን ትላለህ? ከሙታን እንዳስነሳው በልብ ምን ብትል። ለምን ይሆን ይሄን ዋና ያደረገው? አረ ትንሣኤ ባለ ፕሮግራም አይደለም። ውጡ። አረ ትንሣኤ የሆነ የቤተ ክርስቲያን ቅርጫ የምትካፈልበት ጉዳይ አይደለም። ትንሣኤ አይደለም። እኔና ኢየሱስ፣ አንተና ኢየሱስ፣ ኢየሱስ ወደ አንተ መጥቶ ኢየሱስ ወደ እኔ መጥቶ ጳውሎስ እኮ አለ የምንሰብከው የእምነት ቃል ይህ ነው። ስብከታችን አንድ ነው። የምን ቃል አለ? የእምነት ቃል። ምንድነው ጳውሎስ የምትሰብከው የእምነት ቃል? በሽተኛ ይፈወሳል አይደለም? አጋንንት ነፃ ትወጣላችሁ አይደለም? ኢየሱስ ጌታ ነው ብለህ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። የምትጸድቀው በልብህ አምነህ ነው። በልብህ ያመንከው ምንድነው? ጽድቅህን ያመጣልህ። እግዚአብሔርን ኢየሱስ ከሞት ምን ብሎታል? የምትጸድቀው በምንህ አምነህ ነው። ጽድቅ የሚባለው ማንነት ወደ አንተ የሚመጣው በልብህ ያመንከው ምንድነው? ኢየሱስ ክርስቶስ ከሞት። ይሄ እንዴት የእምነት መሰረት ሆነ? እንዴት ፈውስ፣ ትንቢት ምናምን ማዕከል አልሆነም? የትንሣኤው መንፈስ በሌለበት እነዚህ ነገሮች አጋንንት በኢየሱስ ስም ብቻ አይደለም ይጮሁት፣ በሚካኤል በገብርኤል ይጮሃሉ። ግቡና ሶሻል ሚዲያ እዩ። አይጮሁ? ማን እንዳስጮሃቸው ወደፊት ግን ስልጣን የተሰጠው በማን ስም ነው? እነዛ የሚጮሁ አጋንንቶች በዘይትና በጨው የሚጮሁት አጋንንቶች ከየት ነው የመጡት? ንቃ። የምትጸድቀው በልብህ አምነህ ነው። የምትድነው በአፍ መስክረህ ነው። መጽሐፍ እንደሚል በእርሱ የሚያምን ሁሉ አያፍርም። ምን አይልም? በማ የሚያምን እርሱ ማን ነው? ከሞት የተነሳው። በዚህ በትንሣኤ ቀን ይሄን ካልነገርኩ ትጎዳለህ። ክርስትናዬ ከየት ጀመረ? እማመልከው የትንሣኤ ጌታ ነው። በእርሱ የሚያምን ምን አይልም? ምን አይልም? ያንተ መጀመሪያ ወደ ጌታ የመጣህበት እውነት ነው። በጀመርክበት ነው ደግሞ የምትጨርሰው። አልሰማኸኝም? ታቲዚት የምን ህይወት ነው የጀመርከው? ሮሜ ምዕራፍ 5 እሺ ከ12 እንጀምር። ፓስተር ሳሚ ያነብልናል። ርዕሱ ምን ይላል? እዛ ጋር የምታየው ቅዱሳን በጣም ደስ ይላል። ሞት በአዳም ቴንክ ዩ። ሞት በማ ህይወት በማ ሞት በማ ህይወት በማ ያንተ ህይወት የጀመረው የት ነው ብለናል? ጴንጤ ስትሆን ነው። ኢየሱስ ከሞት እንደተነሳ ምን ብትል እቺን ከማለቴ በፊት ዮሐንስ 10:10ን እናንብባት። እሺ 10:10ን ብቻ። ሌባው ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል። እኔ ግን ምን እንዲሆንላችሁ? ምን እንዲኖራችሁ? ሰዎቹ የሞቱ ናቸው እንዴ? መቃብር አፋፍ ነው እንዴ? ህይወት የሌለው እኮ ማለት የሞተ ሰው ነው አንተ የምታውቀው። ህይወት ምን እንዲልላችሁ? እንዲኖራችሁና ምን እንዲኖራችሁ? ስልክ እንዲኖራችሁ ካልኩኝ ከዛ በፊት ምን የላችሁ? ብር እንዲኖራችሁ ካልኩ ከዛ በፊት ምን የላችሁ? በእግዚአብሔር ቮካብለሪ እኛ ከትንሣኤ በፊት ህይወት የለንም፣ ሙታን ነበርን። እግዚአብሔር ህይወት ብሎ አይጠራው። ከዛስ የራሳችንን ህይወት ቀጠል ነው። ኖ እኔ ግን ህይወት
ምን እንዲልላችሁ? እንዲኖራችሁና ምን እንዲልላችሁ? እንዲትረፈረፍላችሁ። ምን እንዲልላችሁ? አባንደንት ቁጥ አይደለም፣ የተትረፈረፈ ምን ያለ ህይወት፣ ምን ያለ ህይወት፣ ከራስ አልፎ ለሌላ የሚሆን ህይወት። የተትረፈረፈ ማለት ካንተ ውጪ ለሌሎች መሆን የሚችል ምን ያለ ያ ህይወት ስርዓት እኮ ያንተ ነው። እንዴት ይሄ ያንተ ሆነ? በትንሳኤው ምን ያለ ኢየሱስ ያድናል። ቤትህ እንደዛ ይሆናል። ትዳርህ እንደዛ ይሆናል። ቢዝነስህ እንደዛ ይሆናል። የተትረፈረፈ ህይወት መገለጫ ትሆናለህ። የተትረፈረፈ ህይወት መገለጫ ትሆኛለሽ። አሁን ይሄ ህዝብ የተትረፈረፈ ህይወት አለው ብትለው እንደው እየቀለድክበት አይመስለው? እሱ እኮ ትንሽዬ ጉዳይ ሊያስፈታ ነው የነ ሜጀር ዋን ጉባኤ ላይ ጠዋት ሌሊት ከቀን የሚንከራተተው ምን እንዲሆን? ልጁ ተመርቆ ቤት ቁጭ ብሏል። ጌታ ሆይ ተናገረኝ፣ የት እንትን አየር መንገድ ጥበቃ አስገባ የሚል ኬስ ይዞ እኮ ነው እየተንከራተተ ያሉ። በጣም ትንሽ ጉዳይ የተጠራበት ሌላ፣ የሚኖረው ሌላ፣ የሚያስለቅሰው ሌላ። እስቲ ተጠጉና ጠይቋቸው የሚንከራተቱ ሰዎች። ፈውስ አይደለም የተትረፈረፈ ህይወት ያንተ ነው። ይሄ ቃል አዲስ ኪዳን በግሪክ ነው የተጻፈው። እዚህ ጋር ይችን ቃል ልጠቀም በደንብ እንድትረዱኝ። ህይወት እንዲኖራችሁና እንዲትረፈረፍላችሁ ኢኮ የሚል የግሪክ ወርድን ይጠቀማል። ኢሲኤችኦ ምን ማለት ነው? ምን ማለት እንደው ታውቃላችሁ? ኢንጆይ እንድታደርጉ ማለት ነው። ተዝናኖት ያለው የህይወት ስርዓት እንዲኖራችሁ፣ የጭንቀት ህይወት የእናንተ እንዳይሆን። ኢየሱስ ያድናል። ተቀመጡ፣ ጸልያለሁ። ተቀመጡ። ጌታ ይባርካችሁ። ወገኖች አላችሁ ወይ? አረ ንቁ፣ ኢየሱስ ሊመጣ ነው። አረ ኢየሱስ ሊመጣ ነው። አረ ስለ ትንሣኤ እንነጋገር። ግድ የለም ትንሣኤ የሆነ የቅርጫ ምናምን ባህል አይደለም። የዶሮ ጉዳይ አይደለም። የድቄጤማ ጉዳይ አይደለም። የህይወት ጉዳይ ነው። ህይወት ምን እንዲልላችሁ? ማን ነው ተናጋሪው? ማን ነው ተናጋሪው? አታምነው? እና ይሄንን ያልተትረፈረፈ ህይወት እየኖርክ ካለ ችግሩ በማን ነው? ሰይጣን ነው እንዳትለኝ። ትንሣኤ የህይወት ስርዓት ነው። ትንሣኤ አንተና ኢየሱስ የህይወት ጉዞ የጀመራችሁበት ቀን ነው። ትንሣኤን በዓል አድርገህ ለልጆች እንዳታስከብራቸው፣ ቀይረው። ስለ ትንሣኤ ስታስብ ስለ አንተና የጌታ የህይወት ስርዓት አስብ። ኢየሱስ ያድናል። ሞት በማ ህይወት በማ በክርስቶስ። ቅድም ባየነው መጽሐፍ ቅዱስ መሰረት ክርስትና የጀመረው ከምኑ ነው? ስለዚህ ትንሣኤ በዓል ሳይሆን አንተና ጌታ ካንተ ጋር መጥቶ የመዳን ሚስጥር የበራለ ነው። ምን ማለት ነው? ትንሣኤ በዓል ሳይሆን የአማኝ የህይወት ስርዓት ነው። ትንሣኤ የሚከበር ሳይሆን የሚኖር ነው። ትንሣኤ በሉሲ በዓመት አንዴ ሚያዝያ ላይ የሚከበር በዓል ሳይሆን እኔና ጌታ የጀመርነው በዚህ ምድር ላይ የምኖረው ወደ ሰማይ ደግሞ የሚቀጥል የህይወት ስርዓት ነው። የምን ስርዓት ነው? የምን ስርዓት ነው? እሺ ቀጥለው። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ እሺ ሞትም እሺ በኃጢአት በኩል ገብቷል። ማን ነው ያ ሰው? ከላይ የተጻፈው አዳም። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም ሁሉ ገባ። በዚህ መንገድ ሞት ወደ ሰዎች ሁሉ ምን አለ? መጣ። ሞት ወደ ማን መጣ? ወደ ሰዎች ሁሉ። አዳም ምን ባለው? አሁን ላንተ የሚጠቅመን እዚህ ጋር ስላለ ነው ማሳይ። ማን በሰራው ምን መጣ?
ማስተር ኮፒው ኃጢአተኛ ስለሆነ ሌሎች ኮፒዎች ዲፒክት ሲደረጉ ምን ሆነ? ኃጢአት። አዳም በሰራው ኃጢአት ሰው ሁሉ ኃጢአትን ሰርቷል። የእግዚአብሔርም ክብር ምን ብሎታል? ማን ስለሰራ? ኃጢአት። ገና ከእናት ማህፀን ስትመጣ ሳትሳደብ ሳትዘሙት ምንድነው? አይደለ እንዴ? በማን ምክንያት? አንተ የሰራው ነገር ነበር ለኃጢአት? ማን በሰራው? እሺ፣ ስለዚህ ሰው ሁሉ የሞተ ነበር ማለት ነው። እንቀጥላለን። እሺ፣ በዚህ መንገድ ሞት ወደ ሰዎች ሁሉ መጣ። እሺ፣ ምክንያቱም ሁሉም ኃጢአት ሰርተዋል። ሕግ ከመሰጠቱ በፊት እሺ ኃጢአት በዓለም ላይ ነበር። እሺ፣ ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እሺ እንደ አዳም ሕግን በመጣስ እሺ ኃጢአት ባልሰሩት ላይ እንኳን እሺ ሞት ነገሰ። እሺ፣ አዳም ይመጣ ዘንድ ላለው አምሳሉ ነበር። እሺ፣ ነገር ግን ስጦታው እንደ በደሉ መጠን አይደለም። እሺ፣ በአንድ ሰው መተላለፍ ብዙዎች ከሞቱ እሺ የእግዚአብሔርን ጸጋና በአንድ ሰው ይኸው በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ አይተረፈረፍ። እሺ፣ ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። እሺ፣ ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ እሺ ኩነኔን አመጣ። እሺ፣ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። አረ አሜን ይባላል። ትንሣኤ እኮ ነው የሚያወራችሁ። እሺ፣ ቀጥለው። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት እሺ በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ? በማ በሕይወት ምን አይሉ? ለንግስና ተጠርቻለሁ ባለስቴ። ንጉስ ጉልበቱ ምን እንደሆነ ታውቃላችሁ? አንደበቱ። አንዱ ሰው የተባለው አዳም ነው። ሁለተኛው አዳም የተባለው ኢየሱስ ነው። እውነት ይሄ የትንሣኤ ሕይወት መገለጫችሁ ይሆን? ቁጥር 18 ነው። ሲደግም አንብበው። ቁጥር 17 እስከ 19 ያለውን ደግም አንብበላችሁ። በአንድ ሰው መተላለፍ ምክንያት ማን የተላለፈው? አዳም። እሺ፣ ሞት በዚህ ሰው በኩል የነገሰ ከሆነ ሞት በምን በኩል? በዚህ ሰው በኩል በማን? በአዳም። ምን ያለ ከሆነ? የነገሰ ከሆነ የመጨረሻው ባለስልጣን ከሆነ ማለት ነው። ንግስና አይደለ? እሺ፣ የእግዚአብሔርን የተትረፈረፈ ጸጋና የጽድቅን ስጦታ የተቀበሉት ምን ያሉት? ምን ያሉት? እሺ፣ በአንዱ ሰው እሺ በኢየሱስ ክርስቶስ በኩል በማን በኩል? እንዴት አብልጠው በሕይወት አይነግሱ? የትንሣኤ ሕይወት የገዥነት ሕይወት ነው። የትንሣኤ ሕይወት የአሸናፊነት ሕይወት ነው። የተሸናፊነት አይደለም። ትንሣኤው ሌላ ከኛ ጋር ምን ያገናኘዋል? ኤፌሶን ምዕራፍ 2 እናንተ በበደላችሁ ርዕሱ ምን ብሎ ይጀምራል? በክርስቶስ በማ በትንሣኤው ኃይል ሕያው የመሆን እሺ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ስለኔና ለእናንተ የቀደመ ታሪክ። እሺ በዚህም የዓለምን ክፉ መንገድ ተከትላችሁ እሺ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና እሺ አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። ቶሎ በል ቀጥለው። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እሺ እንደ ሌሎችም የቁጣ ልጆች ነበርን። እሺ ነገር ግን ቁጥር 4 ነገር ግን ይሄን ሁሉ የሚያፈርሰው ማለት ነው። እሺ ነገር ግን በምህረቱ እሺ ባለጠጋ የሆነ እግዚአብሔር እሺ ለኛ ካለው ከታላቅ ፍቅሩ የተነሳ እሺ በበደላችን ሙታን ሆነን ሳለ ለኛ ካለው ከምኑ? እስቲ ለእኔ ካለው በሉ።
ከታላቅ በሉ እስቲ ፍቅሩ በሉ እስቲ የተነሳ በሉ። እግዚአብሔር ላንቺ ምን አይነት ፍቅር ነው ያለው? ላንተ ምን አይነት ፍቅር አለው? ፍቅሩ እንዴት ነው የሚገለጸው? መኪና በመስጠት፣ ቤት በመስጠት፣ ልጅ በመስጠት፣ የመጨረሻው ውዱን ስጦታ ኢየሱስን በመስጠት። አሜን። ልጁ ካለው ሌላው ነገር እንዳለ አለ። አሜን። ቀጥለው ነገር ግን እሺ በምህረቱ ባለጠጋ የሆነ እግዚአብሔር እሺ ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። በክርስቶስ ምን አደረገን? ምን አደረገን? ቀጥለው እሺ የዳናችሁት በጸጋ ነው። እሺ እግዚአብሔርም ከክርስቶስ ጋር አስነሳን። አልሰማሁም። ከማ ጋር አስነሳን? አልሰማሁም። ምን ያልክ ሰው ነህ አንተ? ምን ያልክ ሰው ነህ? ስለዚህ በዓመት አንዴ በቅርጫ የክርስቶስን መነሳት ሳይሆን አብረ መነሳትን ነው የምታውጀው። ከክርስቶስ ጋር አብረን ምን ብለናል? ቀጥለው እሺ እግዚአብሔርም ከክርስቶስ ጋር አስነሳን። እሺ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ከማጋ በገዢነት ትንሣኤ ማለት ለኢየሱስ ሞተን ለዚህ ዓለም ሞተን ከእርሱ ጋር ተነስተን በክርስቶስ አማካኝነት ከእሱ ጋር የተቀመጥንበት ነው። ሃሌሉያ ሃሌሉያ ሃሌሉያ። ወይ ተሰከንድ ትንሽ ተቀመጡ። አንተ ከክርስቶስ ጋር ምን አለን? አስነሳን። ኢየሱስ ሲነሳ ብቻውን አልተነሳም። እኔ አብሬ ተነስቻለሁ። ከክርስቶስ ጋር ምን አለን? ትንሣኤ ለካ በዓል ሳይሆን አንተም አንቺም እኔም ከክርስቶስ ጋር የተነሳንበት። ተነስተን የት ነው ያለነው? አስነሳን። ቀጥሎስ እግዚአብሔርም ከክርስቶስ ጋር አስነሳን በክርስቶስ ኢየሱስ በሰማያዊ ስፍራ በምናዊ ስፍራ በሰማያዊ ስፍራ በምናዊ ስፍራ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ከማ ጋር? ከማ ጋር? ክርስቲያን ማለት at the same time ምድር ላይ at the same time በሰማይ የሚገኝ ሰው ማለት ነው። ትንሣኤ ይህንን ያደረገልህ። ትንሣኤ ጴንጤ ያላረገ። ትንሣኤ ኦርቶዶክስ፣ ጴንጤ፣ ካቶሊክ አይደለም የሚያደርገው። ሃሌሉያ። እግዚአብሔር ከክርስቶስ ጋር ምን አረገን? አስነሳ። በክርስቶስ ኢየሱስ በሰማያዊ ስፍራ ከራሱ ጋር ምን አለን? አስቀመጠን። ቁጥር 7 ይኸው በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። ምኑን ማሳየት ፈልጎ እግዚአብሔር? ወደር የሌለውን ባለጸጋነቱን ለማሳየት ከሱ ጋር አስነሳንና ከእርሱ ጋር አስቀመጠን። ይህ የትንሣኤ መንፈስ ያገኛችሁ። ይህ የትንሣኤ መንፈስ ያገኛችሁ። ይህ የትንሣኤ መንፈስ በቤታችሁ ይስራ። አሜን። ይህን ኃይል ተሞሉ። አሜን። እና ሟርተኛ አንተን እንዴት ነው የሚችል? ማንነትን እኮ ስለማታውቅ እኮ ነው። የሆነ ድርጅት ተቀላቅለሃል። ዓርብ ሮብ ትጾም ነበር፣ አሁን አቁመሃል። የሆነ ግንባር እስኪ ጠቁር ስላል አሁን መስገድ አቁመሃል። እንደዛ እኮ መስሎ ነው። አይደለም፣ እንደሱ አይደለም። ከሆነ ሃይማኖት አይደለም እዚህ የተሰበሰበው። ይሄ የሆነ የሃይማኖት ስርዓት አይደለም። እዚህ የንጉሱ የህይወት ስርዓት ነው። ትንሣኤ በዓመት አንዴ አክብረኸው ከቤት ያለ ዶሮ እስኪያልቅ ቤት የገባ ቅርጫ እስኪያልቅ የሚወራ ጉዳይ አይደለም። እኔ አንዳንድ አማኞች የኢየሱስን ፊልም ሲያዩ ያለቅሳሉ። በጣም ያሳዝኑኛል። ፊልሙን አይታችሁ እንዳታለቅሱ። ፊልሙ
እንዲገባን የተሰራ ነገር ነው። አሜን ነው ወይ? የተከፈለላችሁን ዋጋ ካልኖራችሁበት ለራሳችሁ አልቅሱ። ምን ማለት ነው ላስረዳ። አንድ ምስኪን ደሃ እናት አባት ሞቶበት ልጁን ያሳደገችን ሴት አይምሯችሁ ውስጥ ሳሉልኝ። አንድ ምስኪን እናት ሰው ቤት ልብስ እያጠበች እንጀራ እየጋገረች አንድ ልጅ አሳደገች ብዬ ልንገራችሁ። ሁለት መልክ አወጣች፣ ከሰው በታች ሆነች፣ መማር ሲኖርባት ሳትማር ቀረች። ሴትዮዋን አሁን አስቧት አይምሯችሁ ውስጥ የራሷን ህልም ገላ የራሷን ክብር አዋርዳ ያቺ ሴት ብዙ ዋጋ ከፍላ ልጇን አሳደገችው። አግኝታችሁኛል? እሷ መኖር አቁማ እሷን አኖረችው። ከዛ በኋላ ልጁ የእናትየውን ውለታ የሚመልሰው አረቄ ቤት ቁጭ ብሎ ቀበሌ 5 አሮጊቷ አረቄ እየቀዱለት እየጠጣ እማዬ እኮ ለኔ ልብስ አጥባ እማዬ እኮ ለኔ እያለ አልባሌ ቦታ ውሎ የማይረባ ቦታ ውሎ ነው የእናቱን ዋጋ የሚያስበው። የእናቱን ዋጋ የሚመልሰው እናቱ በከፈለችለት ዋጋ እሱ የተሻለ ቦታ ሲገኝ ነው። ያን ሁሉ የከፈለችለት እሱ ምን እንዲሆን ነው? የኢየሱስን ፊልም አይተህ የተሰራል እንድታለቅስ አይደለም። በተከፈለልህ ዋጋ የተሻለ ሆነ ልትኖር ነው። ዋጋው ባንተ ህይወት ያቺ እናት የከፈለችለትን ምሳሌ ከኢየሱስ ጋር ባይሆንም ትንሽ እንዲገባችሁ ነው የሰጠዋችሁ። የከፈለችውን ሁሉ ለልጇ ነገ የተሻለ እንዲሆን የከፈለችለት። አግኝታችሁኛል? ኢየሱስ በቀራንዮ መስቀል ላይ የከፈለውን ሁሉ የከፈለው እኔና እናንተ ተመልሰን በዳቢሎስ ስር ያለን የህይወት ስርዓት እንዳንኖር ነው። በጣም ብዙ ሰው የተከፈለለትን ዋጋ ትቶ ያልተከፈለውን የህይወት ስርዓት እየኖረ ነው። ይሰማል አይደለ? በጣም ብዙ ሰው ወገኖች፣ ፋሲካ ባህር ነው። ፋሲካ የሚለውን ቃል እግዚአብሔር ነው ለመጀመሪያ ጊዜ ለሙሴ የተናገረው። አማርኛ ቃል ነው። የዕብራይስጡ ቃል ፋሲካ የሚለው ፓሳክ የሚል ነው። እንግሊዘኛው ፓስ ኦቨር ማለት ነው። አማርኛው መታለፍ ማለት ነው። ይህ ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በዘጸአት መጽሐፍ ውስጥ ነው። እግዚአብሔር ነው ለሙሴ የነገረው። 430 ዓመት የግብጽ ባርነት ቀጥታ ላገናኝላችሁ። 430 ዓመት እስራኤል በባርነት ከኖረ በኋላ እግዚአብሔር ሊያወጣው በፈለገ ሰዓት የፈርዖን ልብ ደንድኖ እግዚአብሔር 10 ታላላቅ ድንቅና ተአምራቶች በምድር ላይ አድርጎ በ10ኛው ያደረገው ምንድነው ስትሉ ከፈርዖን ቤት ጀምሮ የልጅ ልጅን በኩርን የሚገል የሞት መልአክ መጣ ሊቀስፍ። ትዝ ይላችኋል? ጊዜ ስለሌለ ነው የምነግራችሁ። ከዛ በኋላ ሙሴ እንዲህ አለው፣ ጠቦት ውሰድ፣ እረደው፣ በጉበኑ ላይ ደሙን ቀባው። የሞት መልአክ ሲመጣ አለው። አሜን ነው ወይ? የምን መልአክ ሲመጣ አለ? በጉበኑ ላይ ደሙ ተቀብቶ ካለ ምን ይለዋል አለ? ፓስ ኦቨር ያደርገዋል። ምን ያደርጋል? ፓስ ኦቨር። አሁን ድረስ እስራኤል ፋሲካ ይከበራል። ባይዘው አሁን ድረስ እኛ በመናከብርበት መንገድ አይደለም የሚያከብሩት። ለምን? አይሁዳውያን ኢየሱስ ገና ይመጣል ብለው ነው የሚያምኑት። የመጣውን ኢየሱስ አይቀበሉም። ባይዘው በዚህ አጋጣሚ የአይሁድ እምነት አሁንም ገና የሚመጣ መሲህ ነው የሚጠብቁት። አሁንም ፋሲካን ያከብራሉ። ሲያከብሩ እንዴት ነው ብትሉ? ፓስ ኦቨር፣ የሞት መልአክ እነሱን ያለፈበት። የኛ ፋሲካ ግን ጳውሎስ እንዳለው ፋሲካችን ክርስቶስ ለኛ ምን ብሎልናል አለ? ታርዶልናል። ስለዚህ ትንሣኤ ሞታችን ያለፈን ሳይሆንኛ ሞታችን የተወሰደልን ነው። ኢየሱስ ሞቶ እኛ በህይወት የኖርንበት ነው። አሜን። ይሄ የትንሣኤ ህይወት እለት እለት በህይወታ ፓሳህ ነገርኳችሁ አይደለ?
እንደዚህ ነው። ፓስ ኦቨር ወይ ፓታክ የመጀመሪያው የዕብራይስጥ ቃል የዋለው መጽሐፋችን ላይ ብሉይ ኪዳን ላይ በብዛት ይሄ ይገኛል። ስለማላቀው አይደለም። ፈረንጆቹ ደግሞ ኢስተር የሚሉት አለ የራሳቸው ፋሲካ የሚመስላን ብዙ ክርስቲያኖች ሳይቀሩ በዛ የሚጠቁበት ጣዖት ነች። ግማሽ ሰው ግማሽ አሳ የሆነች ጣዖት ነች። አሁንም የምትመለክ በኤሊ እና በእንቁላል ጋር በተገናኘ የምትመለክ ጣዖት ነች። ከሱ ጋር አገናኝተው እኛ ግን ፋሲካችን ኢየሱስ ነው። ማን ነው ፋሲካችን? ኢየሱስ። ገናን ከገና አባት ጋር እንደቀላቀሉት ማለት ነው። ገናና የገና አባት ሳንታ ክሎዝ የሚያገናኛቸው ነገር ገና እኛ ጋር ገናን የገና አባት ብሎ ከበርኖስ ጋር አገናኝቶልሃል። እነሱ ጋር ደግሞ ቀይ ከሚያደርግ ፈረንጅ ጋር አገናኝቶ ገናም ይሁን ክሪስማስ ከሁለቱ ሰዎች ጋር የሚገናኝ ነገር የለውም። ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ነው። ልጆች ላይ ከሆነ በኢየሱስ ልደት ጊዜ የሆነ ፈረንጅ ነው የኛ ትምህርት ቤት ልጆች ሳይቀር የሚያሳዩአቸው የሆነ ቀይ በቀይ የሚለብስ ደውል ያዘ ምን ፈረንጅ ሰውዬ። ቤተ ክርስቲያን ሳይቀር በዚህ ውስጥ ታልፋለች። አንዳንዴ ካለመንቃት ስለ ትንሣኤ ስታስቡ የህይወት ስርዓታችሁ እንደሆነ ከበዓል ያለፈ ነገር እንደሆነ ከበዓል ጋር እንደማይገናኝ የእናንተ የህይወት ስርዓት መገለጫ እንደሆነ ከክርስቶስ ጋር እንደተነሳችሁ በሞቱ እንደተባበራችሁት አንድ ጥቅስ ልጨምርላችሁ። ሮሜ ምዕራፍ 6 ላይ ሂድ። እንግዲህ ምን እንላለን? ይኸው ሮሜ ምዕራፍ 6 ለኃጢአት መሞት ለክርስቶስ ምን መሆን? ሕያው መሆን። ልብ በሉ እሺ። እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? እሺ። ከቶ አይሆንም። ለኃጢአት ሞተናል። እሺ። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? እሺ። ከክርስቶስ ኢየሱስ ጋር አንድ እንድንሆን። ከማን ጋር? ስንት እንድንሆን? እሺ። የተጠመቅን እሺ ከሞቱ ጋር እሺ አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከምኑ ጋር? ከሞቱ ጋር። ጥምቀቱ የሚያመለክተው ምንድነው ስትሉ ከክርስቶስ ጋር ከሞቱ ጋር አንድ መሆኑን ያሳያል። ክርስትና ትንሣኤ ላይ ነው የሚጀምረው። ዝም ብለህ ጠበል የተረጨ ከእንደገና መጠመቅ አለብህ ካልገባ። አሜን ነው ወይ? ውሃ ውስጥ ገብተህ የወጣ ይሄን ማወቅ አለብህ። ለምንድነው ውሃ ውስጥ የከተነ ያወጣነ ሲባል ኢየሱስ እንደተቀበረ ሁሉ አንተም ማክሬዲያስ ከሞቱ ጋር ምን ትላለህ? ትተባበራለህ። እሺ ቀጥለው። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት። በምን ሕይወት? ኢየሱስ ያድናል። ላንብብላችሁ ነው። ከእንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እንስራ እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እንዲሁ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። አሜን። ምን ብለናል? ተቀብሬ ነበር በሉ እስቲ። ምን ብለ ነበር? ቁጥር 5 በሞቱ ከእርሱ ጋር እንዲሁ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር ምን እንላለን? እንተባበራለን። አሜን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌ ሰዋችን ከእርሱ ጋር እንደተሰቀለ ምን እንላለን? እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር እናምናለን። ክርስቶስ ከሙታን ተነስቷል። ዳግመኛ እንደማይሞት እናውቃለን። ሞት ከእንግዲህ በእርሱ ላይ ጉልበት አይኖረው። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል። ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል።
ሃሌሉያ። ከእንግዲህ ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ሃሌሉያ። ትንሣኤ ከኢየሱስ ሞትና ትንሣኤ ጋር የተባበርንበት ነው። አንድ ነገር ገብቷቸዋል? አሜን። መቼ ነው በዓሉ? ዛሬ ከገባ ሰዓት ጀምሮ ላንተ ትንሣኤ ነው። መቼ ነው በዓሉ? ላንተ በዓሉ መቼ ነው? ከዛሬ እስከ መቼ? ወደ ጌታ እስክትሄድ ላንተ ትንሣኤ ነው። አሜን። ላንተ ፋሲካ ነው። አሜን። ላንተ በዓል ነው። አሜን። ላንተ ሁልጊዜ ክብረ በዓል ነው። አሜን። ቤተ ክርስቲያን ወደዚህ ስትመጣ ውሸት ስፍራውን ሲለቅ እውነት ስፍራውን ሲይዝ ፈውስ ሻሙ አይሆንም። በረከት ሻሙ አይሆንም። በትንሣኤ የህይወት ስርዓት ውስጥ ጭንገፋ የለም። አሜን ነው ወይ? የገባው ሰው አለ? ስለ ትንሣኤ የሆነ አመለካከት የተቀየረ ሰው? ትንሣኤ ላንተ በዓል ነው፣ የህይወት ስርዓት ነው። ተጠያየቅ ከዘመዶች ጋር ጋብዛቸው፣ ጥሩ ነው። ግን ትንሣኤ ኢየሱስ ነው። አሜን ነው ወይ? ትንሣኤ በዓል እንዳልሆነ አንድ ሌላ ቦታ ልጨምርልህ። አንድ ማዕት ነው። አንድ ልጨምርልህ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሣኤና ህይወት እኔ ነኝ አላት ለአልዓዛር ለማርታ። በቀይ ነው የተጻፈው። ኢየሱስ ምን አለ? ቁጥር 25 ኢየሱስም እንዲህ አላት። ማንን ነው ያላት? ማርታን። አልዓዛር ሞቶ ኢየሱስ ሊያስነሳው ሄዶ አሜን። አልዓዛር ሞተ። ከአራት ቀን በኋላ ኢየሱስ እነማ ቤት መጣ? እነማ ቤት መጣ? እነ ማርታ ቤት እና ማርያም እህቱ ጋር መጣ። ከዛ በኋላ ኢየሱስ ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንደሚነሳ አውቃለሁ አለች። ቁጥር 25 ኢየሱስ ምን አለ? ኢየሱስም እንዲህ አላት ትንሣኤና ህይወት ማነኝ አለ? ትንሣኤ ባልነው ኢየሱስ ነው። አለቅ እኔ ያለ ፐርሰን ነው። ትንሣኤና ህይወት እኔ ነኝ አይደለ? በእኔ የሚያምን ቢሞት እንኳን ምን ይሆናል አለ? በሽታ በትንሣኤው ተሸንፏል አልተሸነፈም? አጋንንት በትንሣኤው ድል ተነስቷል አልተነሳም? ኢየሱስ ድል የነሳው ሁሉ አንተም ድል ነስተኸዋል። በእርግጥ ይሄ እንደሚቀባ ዘይት እንደ ሊኩዊድ እንደዚህ ምናምን ፊትህን ምናምን ላያረጥብህ ይችላል። እንዲህ መቀባት ምናምን ለምን እንደዚህ ላታንጸባርቅ ትችላለህ። ውስጥ ግን ማብራት ጀምረዋል። የአዲሱ የትንሣኤ ህይወት ከውጪ ወደ ውስጥ አይደለም፣ ከውስጥ። አብዛኛው ጴንጤ ደግሞ ከውጪ ወደ ውስጥ ነው ለመኖር እየታገለ ያለው። ብዙ የተገለባበጠ ብዙ የተበላሸ ነገር አለ። አንድ ምክር ልምከራችሁ። የትኛውም ቸርች ስትሄዱ፣ የትኛውም አገልግሎት ስትሄዱ ብትችሉ መጽሐፍ ቅዱስ ይኑራችሁ። ከዛስ ጳውሎስ ያሰብክና ያስተምር የነበረውን ይላል የቤሪያ ሰዎች ልክ እንደሆነ በልበ ስፋት ከቅዱሳት መጽሐፍት ይፈልጉ። አሁን እኮ አንተ ትወጣለህ ትዘለዋል። ሲመርምር ስለ ትንሣኤ ህይወትን ፈትሸው። የት ጋር ነው የሳትከው? የት ጋር ነው ዝም ብለህ ጴንጤ ሆነ መኖር የጀመርከው? ማን ነው ያስተማረ? ማን ነው ስለ ኢየሱስ የነገረ? እንዴት ነው የተቀበልከው? እና አንተ የምትኖረውን የህይወት ኑሮ ፈልገ ኢኮኖሚ እንዲለወጥ ቸርች ትመጣለህ። የነበረውን የህይወት ስርዓት ይዘ በሽታ እንዲፈወስ ትመጣለህ። እስካለህበት ሁኔታ ከጌታ ጋር የሆነ ነገር መጨመር ነው የምትፈልገው። ጌታ የሚጨመር ሳይሆን ዋና ነው። አሁን አንተ የምትፈልገው ያስለመዱ ክርስትና ምንም ሁን ማንም ሁን ብቻ እኔ የጸለይኩበትን ዘይት ከተቀባ ጥሰት ምን ትላለህ? ይወጣል፣ ትወጣለህ ይልሃል።
ስለዚህ አንተ መነካካት አትፈልግም። ስለ ዘረኝነት እንዲነካ አይፈልግም። ትዳርህ ላይ ስላለ ልጅህን ስርዓት ስለማስያዝ አንተ ብቻ ምናምን ልጆችን እየወሰድክ 1000 ብር ዘይት ላያቸው ላይ ደፍት አንደኛ እንዲወጡ ትፈልጋለህ። ይደንዛሉ ጭራሽ። ሱቅ በሚቀጥለው ቀን ዘይት ተደፍቶበት ሰው ሁሉ አንተ ቡቲክ እንዲመጣ አንደ ርቢ ነው እንደምታሰራው? ድግምት ነው የምታሰራው? ጥንቆላ ነው? አስማት ነው? እግዚአብሔር የተአምራት አምላክ እንጂ የአስማተኛ አምላክ አይደለም። አስማት አንለማመድም በእግዚአብሔር ቤት። ድግምት አንለማመድም። አስማት አይደለም እግዚአብሔር ቤት ያለው። የትንሣኤ የህይወት ስርዓት ነው። የወደቀ ይነሳ። የሆንኩትን ያደረገኝ የትንሣኤው ኃይል ነው። አትይዚት ትንሣኤ ሆኖልሃል። አጠገብ ያለውን ሁለንተናዊ ትንሣኤ ሆኖልሃል በለው። የሚሞት ቢዝነስ የለህም በለው። የሚሞት ትዳር የለህም በለው። የሚበላሽ ነገር አይኖርህም በለው። ምክንያቱም በለው የትንሣኤው ጌታ ካንተ ጋር አለ። እንሆ አይደል ያለው? እንደዛ እኮ ነው ያለው። የትንሣኤውን ጌታ ለምን ከሙታን መካከል ምን ትሉታላችሁ? እሱ በዚህ የለም ምን ብለዋል? ከዚህ በኋላ ውድቀት ሰፈር አያገኙህም። ቀይር እስቲ ቀይሩ። አንድ ወንበር ቀይር፣ አንድ ወንበር ቀይር። ተመልሰ እሱ ላይ እንዳትቀመጥ። ከጎን ካለ ሰው ጋር ማለት ነው። ከጎን ካለ ሰው ጋር ተቀያየር። ተመልሰ እንዳትቀመጥ እዛ። ትንሣኤ ቦታ የቀየርንበት ነው። ከሞት ወደ ህይወት። ሞት ሰፈር አሁን ሲመጣ ጋንንት ተሸውዷል። አያገኘንም። እንደ ድሮ ቢዝነሳችንን አሁን ነቅተናል። የትንሣኤው መንፈስ ከኛ ጋር አለ። የነካነው ነገር ሁሉ ፕሮስፐር ያደርጋል። ሕይወትን የሚሰጥ መንፈስ በእኛ ውስጥ አለ። ልጆቻችን የተአምራት መገለጫዎች ይሆናሉ። የሚሞት ነገር አይኖርህም። የትንሣኤ መንፈስ አንተ ጋር አለ። Voice of God TV, the true voice of transformation.